ልላችሁ የምፈልገው አሁን እየሰማችሁኝ ከሆነ በብሩኬና በሃይሚ መሀል አሁንም ከቪዲዮ ጀርባ ሆኜ ልንገራችሁ። ትናንት በቪዲዮም ነግሬያችኋለሁና በብሩኬና በሃይሚ መሀል መግባት የምታስቡ ሰዎች ካላችሁ ይሄው አሁን መልእክት አስቀምጥላችኋለሁ። አታስቡት፣ አትሞክሩት፣ አይሳካም። የምሬን ነው የምላችሁ እና ምንም ብታረጉትም ብትሞክሩትም አትለያቸውም፣ ከፍም ዝቅም አታረጓቸውም። እነሱ የራሳቸው ህይወት ውስጥ ነው ያሉት እና አትረብሻቸው ልላችሁ ፈልጋለሁ። እየሰማችሁ ከሆነ በዚህ ሐሳብ ውስጥ ለመሄድ የምትሞክሩ ካላችሁ ትላንትና በቪዲዮ ከተናገርኩትም ውጪ ይሄኛውንም ሐሳብ ላስቀምጥላችሁ ፈልጋለሁና እህቶቼ አብራችሁኝ ስለቆያችሁ የምር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ያላችሁን በሙሉ አስተካክላለሁ። እኔ ብቻ ሳይሆን እናስተካክላለን ሁሉንም። በቃ እኛ የምንፈልገው የልጆቻችን አጃለን። ከዛ በኋላ ማለት ነው ማን እንደሆኑ ያሳዩሃል። አዎ ከዛ በኋላ ታያለኝ። የስራ ባህሪውን አሳያለሁ ስትል ተሸንፈህ እንዳናይና እንዳንስቅብህ ችግር የለውም። እኔ ብቻ እናንተ ሳቁልኝ። አረፈህ ብትቀመጥ ይሻልሃል። የልጆቻችን ካጸዳህልን ችግር የለብንም። ችግር የለውም፣ እናስተካክላለን። ከማቋረጣችሁ እኔ ልውጣ፣ እናንተ ተጫወቱ። መልካም በዓል ይሁንላችሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እሺ በጣም እሺ። ማክብረህን ስለመጣህ እዚች ጋር ቁጭ ስላልክ አንተ ማክብረህን መተህ እዚች ጋር ስላዳመከን ቁጭ ስላልክ እናመሰግናለን። መልካም ቆይታ ይሁንልህ። በመጥፎ እንዲያታይብን ግን የምር ወንድሜ እኛ ማለት ነው ስለምንወዳቸው ነው እንጂ ከማንም መጥፎ እንትን የለብንም። ቀለበት እንዳረግ እናውቃለን ጠንቅቀን። የስራው ባህሪ ምን እንደሆነ እናውቃለን። ዩቲዩብ የሚፈልገው እንደዚህ አይነት ስራ ነው። ግን ደግሞ ክብሯ ላይ ጫን የሚል ነገር ባታረግብን ይመረጣል። በፈለጋችሁ ደረጃ ስሩ፣ ግን ክብሯን የሚነካብንን ነገር እንዳታመጡብን። በእግዚአብሔር ይሁንብህ። በቃ ይሄን ነው ማለት እንፈልገው። ገና ቪዲዮ እንዳላለቀ ከመጀመሪያውኑ ነው የምናውቀው። ለባህል ሆኖ እንደተቋረጠ ጠንቅቅ አድርገን እናውቃለን። ዩቲዩበሮችን የምንከተላቸው ልጆች አለን። ለዚህ እናንተ ስራውን መጀመሪያ ስሟን አጽዱልን። በቃ ስሟን እንድታጸዳልኝ ብቻ ነው ፈልገው። እኔ የጋሽዬ ልጆች እግዚአብሔር አባቴ የገባበት ጉድጓድ ይሁን በጣም ነው የምወዳቸው። ለምን ትልቅ ሰው ስለሆኑ፣ የትልቅ አባት ልጆች ስለሆኑ በቃ ሰው ጋር አይደርሱ፣ ለሰው ሲሉ የሚሞቱ የራሳቸውን ክብር ዝቅ የሚያረጉ ስለሆኑ ለሰው ብቻ ነው የሚኖሩት። ለሰው ብቻ ምስኪን ነበር። ክብራቸው እንዲነካብኝ አልፈልግም። ማንም ክብራቸው እንዲነካብን አንፈልግም። አብርሃምን የምንወደው የምናውቀው ትንሹ ከድ ደረጃ እንደሆነ ስለምናውቅ ነው የምናከብረው የምንወደው። ሃይሚዬንም እንደዛው። አሁን እዚህ ጋር እየተከራከሩ እየተናገሩ ህልህም ይዟቸው በቁጣ የሚናገሩ ልጆች በክፋት እንድታይባቸው አልፈልግም። በጣም ስለሚወዷት በጣም ስለሚሳሱላት ነው። የቁጣ ሆኖ አይደለም። በቃ ለምን ስለተነካችባቸው ነው እንደዚህ የሚናገሩ እንጂ በክፋት እንዳታይባቸው። እነኚህ በስደት ዓለም የተሰጣችሁ እህቶች ናችሁ ለእናንተ ማለት ነው። እናንተ ኢትዮጵያ ብትሆኑ እኛ ስደት ዓለም ላይ ሆነ እናንተን የመሳሰለ ወንድምና እህትን ደግሞ በስደት ዓለም ላይ ስላገኘን እናንተ የምትሰሩት ስራ ጥሩ ነገር ከሆነ ፈታ እንላለን። እዚህ በሰው ሀገር ጭንቀት አለብን፣ ከቤት አንወጣ። የሆነ የሚያስቅ ነገር ይዛችሁ ስትመጡ እንስቃለን፣ እንደሰታለን። እናንተ ግን እንደዚህ እየተበጠበጣችሁ ስትመጡ ደግሞ እኛም ደግሞ እዚህ ሆነን እንበጠበጣለን። ለኛም አስቡ። የምሬን ነው። ካበዛውብክ ይቅርታ። ከታች ሆናችሁ የምታዳምጡ ልጆችም ከረበሽኳችሁ ትልቅ ይቅርታ ጠይቃችኋለሁ። ለምን እኔ አዳምጡ ከሱ እሺ የሚያወራል ሌላ ፋሲል ጊዜውንና ደቂቃውን ላንተ ሰጥቻለሁ። አውራ አንተ እስኪ። አሁን ብዙ ሐሳብ እየተነሳ ያለው ሃይሚ ጋር ያለው ስም ጠፍቷል ነው። ትክክል ነው። እሱም በትክክል በአሪፍ ሁኔታ እናጸዳለን፣ እናስተካክላለን። በተለይ እኔ አስተካክላለሁ፣ እሱ ችግር የለውም። በደንብ ቆንጆ በአሪፉ እናንተ በምትፈልጉት መንገድ አስተካክላለሁ።
አሁን በተነሳው ሐሳብ ምንም አስደብራችሁኝ ወይ እየተጫናችሁኝ አይደለም። ትክክለኛ የተሰማችሁን ስሜት ነው የተናገራችሁት። የምር ቁጭ ብዬ እየሰማሁ በደንብ ነው ማስተካክለው። ቃል ገባላችኋለሁ። ቆንጆ እናንተ በምትፈልጉት መንገድ ይስተካከላል፣ ችግር የለውም። እውነታው ምንድነው ልነግራችሁ የምፈልገው ያላችሁት ላይ እኔ ሴት ልጅ ንቄ ወይም ደግሞ በሆነ ጉዳይ ለማንቋሸሽ አድርጌ አይደለም የሰራሁት። ቪዲዮን በደንብ ካያችሁት በዛ አይነትም አልሰራም። እናት አለኝ፣ እህትም አለኝ፣ መስራትም አልችልም። አንደኛ ደግሞ ኢትዮጵያዊ ነኝ። እናት ማነው እህት እንኳን ባይኖርኝ ከማንኛውም ሰው ጋር ተቀላቅለን የምንኖረው እንደ እህት እንደ ወንድም አብረን የምንኖር ሰዎች ነንና አስመስለን የምንኖረው ኑሮ አይደለም። ኢትዮጵያ ላይ ሁላችንም እንታወቃለን፣ እናንተም ታውቃላችሁ። ለማስመሰል የሚኖር ላይፍ አይደለም እዚህ የሚኖረው እና ትክክለኛው እውነታው እኔ ሴት ልጅ ለማንቋሸሽም ሆነ ለመግፋት ምናምን አይደለም። በቃ እኛ እንዳላችሁት እናንተም ታውቁታላችሁ፣ ለስራ ነው የተሰራው። መልእክት በጣም በቃ ዋናው ቁም ነገር መልእክት ለማስተላለፍ ብለን ነበር የሰራ ነው። እንዳሰባችሁት ደግሞ በቆንጆ ሁኔታ አስተካክለን እንጨርሳለን። ባሪፉ ያልቃል። አሁን በዓል ይዞናል። ያው እንደምታውቁት በዓል ስለደረሰብን ነው እንጂ እኮ እኛ እኮ ብለናል። ይቅርታ በመሀል እንኳን ይቅርታ ያደረጋችሁት በዓል ስላለ ነው እንጂ ቪዲዮ እስከ 2 ወር ድረስ እስከ ጥግ እስከሚሄድ ድረስ እናውቃለን ጠንቅቀን፣ ከስራው ባህሪ ማለት ነው። ዩቲዩበሮችን የምንከታተላቸው ስለምናውቅ ገባክ። ግን ደግሞ ይሄንን አሁን እናንተ ያላችሁትን ብቻ ሳይሆን አሁን ከጀርባ ራሱ ለምን ሰው አለ የምፈልገው ነገር ስሟ እንዲጸዳልኝ ብላ ነገር አይደለም። እሱን ተግባብተናል፣ ችግር የለውም። እሱን በደንብ ተግባብተናል። አንመለስም ወደኋላ፣ እሱን እናስተካክላለን። ምንም ግልጽ ነው። ማለት ነው። እንደ ቀልድ እንዲያታው የምር እዚህ ጋር ምንወራ ለቀልድ ምናምን አይደለም፣ ቁም ነገር ነው። እንደ ቀልድ እንዲያታው እኛ ዝም ብላችሁ ልትፈቱ አንፈልግም። ኧረ አንለቅም። እሱ ራሱ አልለቅም። እንደ ምን ሆነሽ ነው? በደንብ ነው እንጂ የሚያጸደው ልጅቷን። በቃ ችግር ነው። ተረጋጊ፣ እኔና ሊሰኒ ተረጋጊ። አሁን ሁላችሁም አትደራረቡ። ካላስ ለባህል እንደተቋረጠ ነው እየነገረን ያለው። ካላስ ከባህል በኋላ ይቀጥላል ማለት ነው ስራው። እንጠብቃለን። ያው አውቀናል። አንድ ነገር ደግሞ ያው ሃይሚን ማለት ነው ፋፊ አንድ ቦታ አንተ ፋሲ ማለት ነው። አንድ ነገር የምናገረው ነገር ደግሞ እንደው እግዚአብሔር ፍሩ፣ ፈጣሪያችሁ ፍሩ። እነዚህ ልጆች በሰላም እንኳን አንድ ወር ሳይቀመጡ በማረም መሀል አትግቡ። በቃ እንደ ሰይጣን አርፋችሁ በቃ ስራ ከሆነ ስራ ስሩ፣ ችግር የለም። አሁን ሃይሚ ሆነ ብሩኬም ሆነ ኑና ቪዲዮ አሰሩን ብትላቸው እንኳን ለእናንተ አይደለም ለማንም ሰው ያሰራሉ። ግን ማርያምን ስንት ሰው ማለት ነው እግዚአብሔርንም ስንት ሰው ልቢያቸው የሚሰበር የሚያለቅሱ ብዙ ሰው ልጆች አሉ እያለቀሱ እያሉ ደግሞ በዚህ ሰዓት አሁን ሴትዮዋ ብትጠራ በእነሱ የተናድጄ አትጥሩ ይልላት ይችላለሁ። ይሄን በማን ነው? እነሱ ስለሚወዱ ነው። ያን ነገር ማወቅ አለባቸው። በሰላም ወይ የሆነ ስጦታ ወይ የሆነ ነገር በቃ ለእንደዚህ ፊን ጫወታ አድርጋችሁ ይዛችሁ ነው እንጂ ማርያምን እነሱ አንድ ሳምንት 2 ሳምንት ያስገቡ አካታች ፖስት እና እነሱ በሰላም ሲኖሩ በፍቅር ላይ እያሉ መሀል እንደዚህ አትግቡ። እንደው በፈጠራችሁ ማንም ሰው ለሁላችሁም ነው ይሄ ማለት ነው። እነሱ በሰላም እያሉ ትመጣላችሁ፣ ጥልቅ ትላላችሁ። ያም ይመጣል ጥልቅ ይላል። የልጆቹን ህይወት ትበጠብጣላችሁ። በዛ ማንም ልንፈትሽ ነው ይላል። ደግሞ ልንፈትሽ ነው። አንዱ ደግሞ ፎቶ ለጥፎ ይመጣል። አንዱ ቀለበት አድርጌያለሁ ይላል። አረ ፈጣራችሁን ፍሩ እግዚአብሔርን። ሌላውን በዚህ አጋጣሚ ግን የፈለጋችሁ ይምጡ፣ እኛ ሰብስክራይብ እናደርጋለን። እግዚአብሔርን እስከ ጥግ ነው ደግሞ ግን በዚህ አጋጣሚ ሁለት ገባ እና ለዛ ነው ያ ነገር ነው በጣም ወደስ የተናደዱብህ እንጂ በሌላ አዲያ ብትመጡ እንኳን ሰብስክራይብ አይደለም ብዙ ነገር ያደርጋሉ። በአሷ ድርድር ስለማያውቁ ነው እንጂ ወይ አንተ ጥላቻ ኖሮባቸው አይደለም። ልጆቹ በልጆቹ መፍረድ የለብህ። ግን የሰራችሁ ስራ በጣም ነው የሚያስጠላው። እግዚአብሔርን ያው ትክክል ነች። ዘድ በጣም ቅር ሊያሰኝ ይችላል። ግን በደንብ ሙሉ ቪዲዮውን በደንብ አስተውሎ ላየ ሰው እጅግ በጣም አስተማሪ በጣም መልእክት የሚሰጥ ነው። ዘድ ምንም ትምህርት የለብህ። እሱ 10 ነገር እኮ ነው ያወራው። 10 ነገር እኮ ነው። አዳምጠኝ ወንድሜ ማለት ነው። ትምህርት እኮ ሊኖረው ይችላል። እንዲህ ያለ ሊፈጠር ይችላል። ለሁሉ ሰው ክፍት ነው ሲጀመር አይባልም። ለሁሉ ሰው ክፍት ነው አይባልም። አነጋገርህ ነው እንጂ አሁን ይሄ ምሳሌ ሃይሚ ላይ እንደማይደርስ እናውቃለን። በሃይሚ የተማመናለሁ። ምክንያቱም
እኔ ብላ አብርሃም ጋር ስትመጣ ነው እኔ ሃይሚን ማቃት እንጂ ከብሩኬ ጋር ስትመጣ አይደለም እኔ ማቃት። ብሩኬንም በግሉ አውቃለሁ። ሃይሚ ግን ብላ ከአብርሽ ጋር ስትመጣ ነው እኔ ማቃት ማለት ነው። እስከ ጥግ አውቃታለሁ። ምን እንደሆነች ምን እንዳልሆነች እኔ አውቃታለሁ። ሃይሚን የሚያደቧት ይመስለኛል ብሩኬን የሚያፈቅሩ ልጆች ናቸው እንጂ እውነተኛ ደጋፊ ሃይሚን መቼም አይሳደባትም። ግን ደግሞ ኦዲየንስ እሷ ላይ የተናደደን አንተ ላይ የተናደደ ባልዋለችበት ስለተጠራች ብቻ ነው። ምክንያቱም እንዲህ ያለ ነገር እንደማታደርግ እኛም 100% እርግጠኛ ነን በሷ። ግን ደግሞ አንተም እንደዚህ ብለ እሷ ሚዲያ ላይ እንደዛ ማድረግ የለብህም። ይሄ ነገር ደግሞ እሷን ያሰድባታል። ምሳሌ እኔ አሁን ለሷ ስከራከር እሷ እኮ ቀለበት አድርጋ የመጣኝ ምናት ቢሉ ምን አፋለኝ አፍ የለኝም። ምክንያቱም እስከዛሬ በልቤ ሙሉ ነው ለሷ የምከራከራ እሷ እንደዚህ አታደርግም ብዬ የምከራከርላት ማለት ነው። ግን ዛሬ ላይ ደግሞ ይሄን አጀንዳ ስታመጣው ምን ብዬ ነው ለሷ የምከራከር? ያ ነገር ነው ልጆችን ያናደደ። ስቀጥል ደግሞ ይሄ ነገር ስራ እስከሆነ ብሩኬ ላያቅ ይችላል። እናንተ ሁለቶች ተመካከራችሁ ነው ይሄ ስራ የሰራችሁ። እርግጠኛ ነኝ ያን ነገር ስራ ነው ብላችሁ ሚዲያ ላይ መናገር አለባችሁ። እውነተኛ ገዳፊ እውነተኛ ንጹህ እንትን ኦዲየንስ እንዲኖራችሁ ከፈለጋችሁ ማለት ነው ይሄን ነገር ማስተካከል አለባችሁ እንጂ እውነት ነው አትበሉ። እውነት አይደለም፣ ይሄ ነገር ውሸት ነው። ምክንያቱም ከአንድም ሁለቴ 10 ቪዲዮ ላይ ከብሩኬ ውጪ ሌላ ጓደኛ እንደሌለ ተናግራለች። ይሄን እየተናገረች እሱም እንደዛ ያወራ ስሞን አታጥፉ። እሱ እኮ ስንት ነገር ነው ያወራው። እሱ እኮ ያወራለው ከኦዲየንስ ጀርባ ሌላ ሰው ተቀጥሮኝ ነው ይላል። አንዴ ደግሞ እኔ ለእናንተ አንተ ማን አስተማሪ ያደረገ ማለት ነው? ማን አስተማሪ? እነሱን ፈትሽ። ምንድነው ለምንድነው የምትፈትሻቸው? ምን አደረጉ እነሱ? ጌታዬ ሰኒ የኔ ውድ ተረጋጊ። ሰኒ ፕራንክ ከሆነ ፕራንክ ነው በሉ። ሰኒ ተረጋጊ፣ ቀስ ብለሽ አውሪ። እኔ እየፈተሽኩ ነው ምናምን ነገር እናንተ አወሩ። የምር ዜዶ እኔ ጥያቄ ነው የጠየቁት። እኔ ጥያቄ ሲጠይቅ እኔ ጥያቄ ምንድነው አላማራችሁም እንዴ? ተሰጠኝ። ቆይ የዚህ ቦታ ላይ ማለት ነው ወንድሜ ማለት ነው ይሄን ነገር እኛ እዚህ መልስ ስጠን አንልህም። ምክንያቱም ራስህ ታውቃለህ፣ ራስህ ነው የገባችሁ። ግን ይሄን ነገር ሚዲያ ላይ ልክ ቪዲዮ ላይ እንደገራችሁ ስራ መሆኑን መናገር አለባችሁ። ለሁሉ ሰው ክፍት ነች አይባልም። ይሄ ስራ ከሆነ የራሱ ለሁሉ ሰው ክፍት ነች አይባልም። አሁን እኮ እኔ ቀለበት አድርጋለሁ፣ ሌላ ሰውም እንደዛ ማድረግ ይችላል እንደፈለገ ማለት ነው። ይሄ ተለሽም እንደላንተ ፕራንክም ይሁን ምንም ይሁን ለሴት ልጅ እግዚአብሔርን ክብር ኑሮናችሁ። የማንኛውም ሴት ክብር ይኖራችሁ። እናንተ አትፈችሹ። ፕራንክ ከሆነ ፕራንክ ነው በሉት፣ ፕራንክ ካልሆነ ፕራንክ አይደለም በሉት። መጀመሪያ ግን አንተ ነህ እንደ እንትን ብሩኬን ይገላለሁ እንደዛ አደርጋለሁ እያልክ እሷን እያስፈራራ የነበረ ቀለበት ያሰርከው አንተ ነው ወይስ ሌላ ሰው አለ ከጀርባ? ይሄ ሰው ራሱ አንተ ታውቃለህ። ሰኒ ሌላ ነገር አታንሺ፣ የበፊቱ አታንሺ። ያሁን ብቻ ነው ማለት ያለብሽ። በመጀመሪያ ሰኒ እሱ እግዚአብሔር በጣም ነው አነጋገሩ ንግግሩ እንደሚያናድድ እዚህ ጋር የማይጠየቀውን ጥያቄ እንዳትጠይቁ አደራ። ይሄ ሳይሆን ይሄ ጥያቄ ተውትና እኔ ያልኩት ወንድሜ ያናቆምህም መውጣት ይችላል። ግን እኛ የምንፈልገው ሚዲያ ላይ ለኦዲየንስ በቃ ሁሉም ሰው በንጹህ ልቧ እንደ በፊት እንድትተማመኑ መናገር አለባቸው። ልጅቷ ለሁሉ ሰው ክፍት ነች አይባልም። የምሬ ነው። በጣም ነው ያናደደኝ ይሄ ቦታ ማለት ነው። ልጅቷ ያድርገው ልጁ ማለት ነው። አሁን ማድረግ ያለበት ነገር ይሄ ፕራንክ ከሆነ ፕራንክ ነው ብሎ መናገር አለበት። ልጅቷን ኦዲየንስ ይፈልጋል። ብር ተከፍሎ ክክም ከሆነ ብር ተከፍሎኝ ነው ምናምን ማለት አለብክ በእርግጥ ማለት ነው። አዎ የምሬ ነው። እንደዛ አይደረግ። ሰኒ ቆይ ሴት ልጅን እንደዛ አይደረግም። ማንኛውም ሴት እንደዛ አይደረግም። እሱ እየሰማን አሁን ማለት ነው። ይሄንን ነገር እሱ ራሱ ያስተካክላል። አውሪ ሰሊማ አውሪሽ እሱ ራሱ ያስተካክላል። ይሄንን ነገር ማስተካከል አለበት። ኦዲየንሶች የእሷ ስም እንዲጠራና ንጹህ እንደሆነች ማወቅ ይፈልጋል። ይሄንን ደግሞ መጀመሪያ እንደገባ ራሱ ማስተካከል አለበት ማለት ነው። ኦዲየንስ ደግሞ ይሄንን እንደሚፈልግ አንተ ራሱ አውቃል ማለት ነው። ከዚህ በኋላ የእሷን ስም በእንደዚህ ሁኔታ አትታወቅም ብላ ለኦዲየንሶች ግልጽ ማድረግ አለብህ ማለት ነው። ይሄ ለሁሉም ሰው ክፍት ናት እንደዚህ የሚለውን ነገር ሰሊማዬ ደግሞ ምንድነው ለካሜራ ሌላ ሰው ነች፣ ለእንትን ደግሞ ሌላ ሰው ነች ብሏል። መጀመሪያ ቀን ማለት ነው ግበል እኮ ብለዋል እኮ። ይሄንን ነገር እሱ አሁን ማስተካከል አለበት። ግን ደግሞ እዚህ ጋር የገባችሁ ልጆች እዚህ ጋር የማይጠየቁና የሚጠየቁን ጥያቄ ለይታችሁ ጠይቁ። እሱ ደግሞ ገብቶ ይሄንን ነገር እንዳበላሸ እሱ ራሱ ማስተካከል አለበት ብዬ ነው
የሚያስበው። እኛ ብቻ አይደለም ዩቲዩብ የምንከታተለው በብዙ ህዝብ ነው፣ በሺ የሚቆጠር ነው እንትን የሚከታተለው ማለት ነው። ግዴታ ማስረዳት አለበት እና ስለ ልጅቷም ደግሞ ከዚህ በኋላ ለሚሰራው ስራ እያጣረክ መሄድ አለብህ። ዝም ብለህ ማለፍ የለብም ይሄንን ነገር ማለት ነው። እንደገባ አስተካክላ መውጣት አለበት እና እናንተ ደግሞ እዚህ ጋር የምትጠይቁትን ጥያቄ አሳምራችሁ ጠይቁ። የማይጠየቀውን ደግሞ ለይታችሁ እየጠየቃችሁ የሱንም ሀሳብ እየጠየቁት ሰሊም ለምን እንደሆነ እንግዲህ እሱ እኮ ከኦዲየንስ ጀርባ ሌላ ሰው አለ። እኔ በፊት ለፊት ነው የመጣሁት፣ ሌላም ደግሞ ሰው አለ ከጀርባ እየተቀጠረ አለ። እሱ ራሱ ነው ያለ። እኔ ምን አገባኝ? እሱ ይሄ ጥያቄ መጠየቅ አለብን አይደል? እዛ ላይ ራሱ ብሩኬም ሃይሚም በደንብ የሱንም ሀሳብ ማዳመጥ አለባችሁ። ይህንን ነገር እንደሚያጠራና አስተካክሎ እንደሚመለስ ተናግራ ማውረድ አለብን። ኦዲየንስ እንደተቆጣ ማወቅ አለብን ማለት ነው እና በመጀመሪያ እስቲ ተረጋጉ። እሱ የእሱን ራሱ ሀሳብ አዳምጡ ውዶች። ሀሳብ ራሱ መጀመሪያ አንድ ጥያቄ ከጠይ ቆይስ ለሰሊማ ማለት ነው። አንድ ጥያቄ ከጠየቃችሁ በኋላ እሱ አው እናወራለን አናወራም ይበል። ደግሞ የሚያወራው እዚች ጋር አይደለም ፕራንክ አይደለም የሚለው እዚች ጋር ሳይሆን እዛ ዩቲዩብ ተራ ሄዶ ዩቲዩብ ተራ ነው መናገር ያለበት። ምክንያቱም እዚች ጋር 100 ምናምን ሰው ነው ያለው። እዛ ደግሞ ቆይ ሰሊማ ተረጋጊ። ቆይ ሰሊማ ልጨርስ። እዛ ደግሞ የሚያየው 200 ከ200 ምናምን ሺህ ሰው በላይ ነው የሚያየው ዩቲዩባቸው ማለት ነው። ስለዚህ ግዴታ ደግሞ ዩቲዩብ ተራ ያኔ እንደሰራችሁ ስራችሁ ነው፣ ትክክል ነው። ስራ አይደለም ስሩ፣ ተለወጡ፣ እደጉ። ስታድጉ እኛም እንደሰታለን። ነገር ግን ከሰራችሁ በኋላ ሁሉም ነገር ከጨረሳችሁ በኋላ መጨረሻ ላይ ፕራንክ ነው ይሄ ነገር እናንተን ለማስተማር ነው፣ እናንተ እንደዚህ እያላችሁ ስለነበረ ይሄን ነገር እናንተን ለመመለስ ነው ብላችሁ ግዴታ የሃይሚውን ስም ሆነ ማጠራት አለባችሁ። ምክንያቱም ሃይሚ አሁን ለምሳሌ እኛ ምናቃት፣ እኔ በበኩሌ ለምሳሌ 100% እርግጠኛ ነኝ ሃይሚ ይሄ ታረጋለች አይደለም ወንድ ልጅ ሰላም ብላ አታውቅም ስለት ያኔ ዝም ብሎ በጓደኝነት ዝም ብሎ ታውቃለች። በእንደዚህ በፍቅረኝነት በቀለበትነት ምናምን ሃይሚ ወንድ ልጅ እንኳን እንደዚህ ቀለበት መንገድ ስታልፍ ቀለበት ልታረግ ይቅርና በምንም ነገር አታረግም። ነገር ግን እኔ ማቃት እኛ ምናቃት እናቃታለን። ነገር ግን ብዙ ማያቋት ቢሆንስ ጋርድ በጎን ይዞት ቢሆንስ አናውቅም እኮ ይሄ ፈጣሪ ነው የሚያውቀው። ሰኒ ቆይ ይሄ ሰውዬ እኔ በጣም እያስፈራራን አንቺ ራሱ ረጅም አትሄጂ አጣራ አድርጉ። ምክንያቱም ረጅም አይደለም ይሄ ጋርድ ቀጥሮ ይሆን ይችላል። የቀለበት ያደረገው በግድ ጋርድ ይሆን ይችላል። እሱ አውራና ትንሽ ተንፍስ እንጂ ተንፍስ። ሰኒ ማውክ ነው አውሪ ወንድሜ ወዬ። እሺ ምን አለ መሰለሽ አንዳንዴ ከቪዲዮ ላይ ተቆርጦ የሚወጡ ቃላቶችን ብቻ እየጠበቅን እንደዚህ ብለሃል እንደዚህ ተናግረሃል ምናምን ሳይሆን መልእክቱ ነው ዋናው ነገር። ምንድነው መልእክቱ ማለት? አንተ አሁን ጥሩ ነገር ነው ያስተማርኳችሁ እያልክ ነው ወይስ ምንድነው የምትለው? አልገባኝም። ኔትወርክ ይዞታል እየተደማመጣችሁ የኔ ውዶች ምን አለ መሰለኝ እሱ ይሄንን ሀሳብ አዳምጦታል አይደል? ችግር የለም ነገ እንትን ቢያስ አሁን ኔትወርክ ይሰራል። አሁን መጣ። አሁን ይሰማል። ይሰማል። አውራ እሺ ሰኒ ይኸውልሽ ምን አለ መሰለኝ አሁን ያላለቁ ቪዲዮዎች አሉ። ያ ማለት ይቅርታ ጠይቄያለሁ በደንብ ማለት ነው በስነ ስርዓት። ያ ማለት ምንድነው? ይሄት ካለ በደንብ መጠየቅ አለበት። አንዴ ቆይ ሰኒ አንዴ ስሚኝ። ሰኒ ካልሰማሽኝ እኮ በቃ ኦልሞስት አንደማመጥም። ከታች ያሉትን ሰዎች እግዚአብሔርን እየሰማሁ ነው። አውራ ሞት አደርጋለሁ እንደውም አውራ ወንድሜ። እስካሁን ቁጭ ብዬ የሰማሁት አንቺ እስኪጨርሺ ብዬ ነው። እና ከታች ያሉትን ከምንረብሽ እውነታውን ልንገራችሁና ልውጣ ነኝ። አሁንም እኔ ቪዲዮ ማነው ላይቭ ላይ የገባውላችሁ እናንተን አክብሬ ነው፣ እናንተን ላለመረበሽ ላለማስከፋት ነው። ከልቤ ነው የምነግራችሁ ይሄንን። ለዛ ነው የገባሁት ላይቭ። ያ ማለት ያላለቁ ቪዲዮዎች አሉ ገና ነገሮች የሚስተካከሉበት በትክክል እናንተም እውነታውን የምታዩበት ምናምን ይኖራል። እኔ እናንተን አሁን አክብሬ የገባሁት እናንተንም አስደብሬያችኋለሁና
የምሬ ነው። ከልብ ይቅርታ ልጠይቃችሁ ነው የመጣሁት ላይቭ ላይ ማለት ነው። ለዛ ነው በእውነት ሰኒ፣ አሁን ነገሮችን ተረጋግተሽ ነው ማየት ያለብሽ። አይ አም ሶሪ በጣም የሚወዳት ማለት ነው። እንደዚህ አይነት ቃላት ከሷ ላይ እንዲሆን እኔ አልፈልግም። በቃ እና አስተካክለዋለሁ። እሱ ምንም ችግር የለውም። በደንብ አስተካክላለሁ። ደግሞ ይሄ ወሷ ለሁሉ ሰው ክፍት ናት አትበይ። በእግዚአብሔር የምሬ ነው። ሲታወራ አነጋገርን አስተካክለው። ችግር የለውም። እኔ አንድ ነገር ልናገር። ከምንም በላይ እኛ የምንፈልገው ይሄ ቀለበቱ እውነት ነው ውሸት ነው የሚለው ነገር አጣሩልን። ቪዲዮ ላይ እኮ ተናግረናል። የቀለበቱን ጉዳይ ቪዲዮ ላይ ሳልፍ መንገድ ላይ እንደዚህ ያረኩላት አልክ እንጂ ኖርማል ፕራንክ ነው። እኛ የጀመርነው ፕራንክ ነው ብላችሁ አልጨረሳችሁትም። ስለዚህ እኛ የእሷ ስም ስለምንፈልገው እኛ የምናውቃት በኮፍጣናነቷ ስለሆነ እሷን አሁንም በኮፍጣናነቷ ነው የምናውቃት። አሁንም መጨረሻ ላይ ስዘጉት ቪዲዮ ጨርሳችሁ ስዘጉት ቀለበት የተባለው ውሸት ነው ብላችሁ መደምደም ነው እንጂ ያለባችሁ አርጌላት ነበር ተቀብላይ ነበር እንደዚህ ነው በግዳጅ ነው ምናምን የሚባል ነገር የለም። እኛ ሃይሚን 100% እናቃታለን። እዛው ገደል ይግቡ። ሌላ ፕራንክ ስሩ፣ ግን የቀለበቱ ውሸት ነው በሉ። እኔ ቀለበቱ ነገር ቪዲዮ ወይ አንድ ላውራት ነው ይሄ። አሁን እኮ የኛ የምንፈልገው የሃይሚዬ ስም ንጹህ መሆን ብቻ ነው። አሁን እናንተ መስተካከል ያለባቸው እሷን ነፃነት ብቻ ነው። ነፃነታችሁ እሱም በደንብ አስተካክለነዋል። አሁን በደንብ የመጨረሻ ቪዲዮን እኔ ቻናል ላይ ተለቀቀው የትላንት ፋሲ ማለት ነው። የትላንት ቪዲዮ በጣም አስከፍታችሁናል። በጣም አስከፍታችሁናል። የትላንት ነው አሪፍ ነው። ፋሲላንተ ዜድ አሪፍ አይደለም። የትላንት ነው ምን ሆነክ ነው? ሴት ልጅ ይሄ ትክልክም እንደ እንደዛ አስተካክለ ያለ እንደዛ ነው። በቃ ካላስ ይበቃል። ተንዬ ተረጋግጧል። ላውራ ትላንት የሰራችሁ ቪዲዮ በጣም ያስከፍታል። ምክንያቱም ያወራችሁት ነገር አንደኛ ልጅቷ የማንም ክፍት ናት ብለ ያወርታል። እሺ ችግር የለም ታስተካክላላችሁ። ግን ደግሞ ይሄ ነገር ለምን ሰራችሁ አይደለም። አዎ ትምህርት ይኖራል፣ ትምህርት አለው። ያ ነገር ትምህርት የለም ማለት አይደለም። ግን መጨረሻ ሲጨርሱ የሃይሚዬ ስም ደግሞ ነፃ መሆን አለበት። ምንም ስሩ። ከዚህ በኋላም ሲሰሩ ደግሞ ምንም ፕራንክ መስራት ትችላላችሁ፣ የምንም ስራ መስራት ትችላላችሁ። ግን ደግሞ ሴት ልጅ ክብሯን ዝቅ የሚያደርግ ነገር እንዳታደርጉ እባካችሁ። ይታላችሁ ለሁላችሁም ማለት ነው። የሴት ልጅ ክብር ሚነካ ነገር ታታርቅሽ ወንዶች እነዚያ ያቁት። እኔ ላይ ያለቀስኩ አይደለም ብር ብቻ ነው የሚያውቁት፣ ሌላ ነገር ምንም አያውቁም። አንድ ነገር ልንገራችሁ። ቆይ ተረጋጉ እናንተ። ሊሰኒ ሙት አርጊ ኦጌታይ እኮ በነገራችን ላይ አንድ ነገር ልንገራችሁ። ያላለቀ ቪዲዮ አለ ያልክ ነው አይደል? ያ ቪዲዮ ሲያልቅ ሲዘጉ ጊዜ ስራቸው ስትጨርሱ የሷ ስም ነፃ አርጉልን። የኛ የምንፈልገው የሷ ስም ነፃ መሆን አለበት። የኛ እኮ እናውቃለን ወንድሜ ስራ እንደሆነ እናውቃለን፣ ነፃ እንደሆነች እናውቃለን። ግን ደግሞ ብዙ ሰዎች ብዙ ጠላት አላት እና ያ ጠላት ደግሞ ነፃነቷን ማወቅ አለበት። የኛ ደግሞ አሁን እዚህ ጋር ንገር እያልክን አይደለም። ስራ ስትጨርሱ ቪዲዮአቸውን ስትጨርሱ ስትዛጉ እኔን አውጪና ማለት ነው። ሀዩን አስገቢያት። ሀዩ በአላ ፋሲል ማለት ነው። አንድ ነገር በመጨረሻ ጎትተውም ብሎኛል። ሀዩን አስገቢያት። ነገር ቢኖር ማለት ነው በደንብ ታወራለች። ቪዲዮ አላለቀም እያልክ ነው። የኛ እናንተ መበራተት አቅተና አስገባሽ። ሀዩ የጆን በይላ አስገባሽ። ማን ነው ግን ገስት የሚያስገባው? ሀዩን አስገቧት አንዴ ማለት ነው። ለማንኛውም ማለት ነው አንዴ እንትን አትጫኑ እና አትጫኑ። ለማንኛውም የምትጠይቁትን ተደማመጡ እስቲ። አንድ ሰው ሲያወራ አንዳችሁ ሚዩት ያዙ። አንድ ሰው ሲያወራ አንድ ሰው ሚዩት ያዙ። እስቲ ቆይ ሀዩን ላስገባት። ፋሲል አንድ ነገር ልንገርክ። ቪዲዮ አላለቀም እያልክ ነው። አንዴ አልቋል እያልክ ነው። አንዴ አላለቀም እያልክ ነው። ነገር ግን ቪዲዮ አለቀም አላለቀም እሱ የእናንተ ነገር ነው። እኛ የምናውቀው ነገር የለም። ነገር ግን በትላንትና ቪዲዮ አልቋል። የትላንትናው ቪዲዮ ምንም ነገር አላለቀም። ምክንያቱም ማለት ነው የትላንትና ቪዲዮ እውነት ነው ቀለበት ተደርጎለት አለቀ ብላችኋል እንጂ ሃይሚ ቀለበት አላረግንም። ይሄ ነገር ለእናንተ ለማስተማር ነው የሰራ ነው ፕራንኩ በሉ እንጂ መጨረሻ ላይ ሃይሚን
የትላንትናው ቪዲዮ እኮ እንትን ቀለበት እንደተደረገላት ነው የሚያሳየው። ሌላ ምን አለ? እንደው ከዛም ጭምር ቆይ ሀዩዬ ቆይ አንዴ ሰላም ብዬሻለሁ። የትላንትናው ቪዲዮ ቀለበት እንደ አርገህ እንደጨረስክ ነው የጨረሰው የዘጋው የትላንትናው ቪዲዮ። ስለዚህ የትላንትናው ቪዲዮ መዝጊያ አይሆንም። ምክንያቱም ሀይሚ ቀለበት አላረገችም። ይሄ ነገር እናንተ ቀለበት እያላችሁ ስለነበረ ፕራንክ ነው፣ እናንተን ለማስተማር ነው። ቀለበት የልብ እንትን አያውቅም የጣት እንጂ ምናምን ብላችሁ ፕራንክ ነው ብላችሁ ግልጽ አድርጋችሁ ልትነግሩን ነው እንጂ የምንፈልገው ሀይሚ ቀለበት አድርጋለች ብላችሁ መጨረሻ ላይ ልትዘጉት አንፈልግም። ምክንያቱም ሀይሚ ቀለበት አድርጋለች። ይሄ ቪዲዮ ይቀመጣል። ለምሳሌ መጨረሻ ላይ ቪዲዮ ሚዲያ የያዘው ነገር አይለቅም። ነገ ቀን አንድ ፕራንክ ሲጀምር ማለት ነው እንደዚህ አድርገሽ ነበር፣ እንደዚህ አድርገሽ ነበር፣ ፕራንክ ቀለበት አድርገሽ ነበር፣ አንቺ እኮ እንደዚህ ነሽ፣ አንቺ ብዙ ነገር ትባላለች። ስለዚህ እኛ የሀይሚ ስም መጽዳት ብቻ ነው የምንፈልገው። ማንም ሰው በዚህ ሰዓት ብሩን ይየ እንጂ የሴት ልጅ ክብሯንና ዝቅ ምትሏን አታዩ። ማናችሁም ማለት ነው ክብሯን ነው የሚያስፈልገው እንጂ ብር ምንም አይደለም። ስሩ አትስሩ አይደለም ተለ ከዛም በኋላ ነገር ትራንክ ተደራረበው። ቆይ ሀዩ ታውራ አንዴ ይቅርታ ለወርድ ስለሆነ ነው። እሺ ቆይ እኔ ብለጫለሽ ያለው ፋፊዬ ቀጥይበት፣ ሂጂበት። ጥሩ ነገር ነው እያወራ ልጨርስና እዘጋለሁ። እኔ ቶሎ አቋርጣለሁ።